አትሌቱ በይፋ ዜግነቱን ቀይሮ በቅርቡ በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና ውድድር ላይ የኢትዮጵያን አትሌቶች ቀንደኛ ተቀናቃኝ ሆኖ እንደሚሮጥ በይፋ ታውቋል። በዓለም አቀፍ መድረክ የመጀመሪያ ውድድሩን የሚያደርገው ይህ አትሌት ከሀገሩ የወጣው በፖለቲካ ምክንያት መሆኑንም ተረጋግጧል። ልክ እንደ ስቲፈን ሀሰን ሁሉ በቀጣይ በዓለም አቀፍ የአትሌቲክስ ውድድሮች ላይ ቀንደኛ የኢትዮጵያ አትሌቶች ተቀናቃኝ እንደሚሆን ይጠበቃል። ይሄ ዜግነቱ ቀይሮ ለሌላ አውሮፓዊ ሀገር ሊሮጥ የተዘጋጀው አትሌት ማን ነው? እንዴትና መቼ ለምን ከሀገር ተሰደደ? የወከላት አውሮፓዊት ሀገር ደግሞ አትሌቱን ከፍተኛ ክብር ችራው በቀጣይ በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና እንዲወዳደር ትልቅ እገዛ እያደረገችለት መሆኑ ታውቋል። አብራችሁን ስትቆዩ ስለዚህ አትሌት አሁን የዓለም አትሌቲክስ ያወጣው አዲስ መረጃ አለ እናጋራችኋለን። በሌላ መረጃ ደግሞ ዛሬ ሶስተኛ ቀኑን የያዘው የኢትዮጵያ አትሌቲክስ ሻምፒዮና አዳዲስ ክስተቶችን እያመለከተን ነው። ከዚህ ቀደም ያልታዩ እሳት የላሱ አትሌቶችም ውድድሩ ላይ በመታየት ላይ ናቸው። እንዲሁም የዛሬ ውሎ ውድድሮችና እነማን አሸነፉ የሚለው ጉዳይ በመረጃ ሰዓታችን ይዘነዋል። የምትሰሙት ሌላኛው ጉዳይ ነው። ሌሎችም የተለያዩ ስፖርታዊ መረጃዎችም አሉ። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ የኢትዮጵያ አትሌቲክስ ላይ ያተኮሩ መረጃዎችን በፍጥነት እንዲደርሷችሁ እንዲሁም የሀገራችን ስፖርቶች ላይ እኛም የበለጠ እንድንተጋ ስለሚያደርገን ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁን አክብሮታዊ ግብዣችን ነው። ስለምታደምጡንና ተሳትፎም ስለምታደርጉም እናመሰግናለን። ወደ መጀመሪያ መረጃችን ስናልፍ አትሌቱ በይፋ ዜግነቱን ቀይሮ በቅርቡ በጃፓን ቶኪዮ የሚካሄደው የዓለም አትሌቲክስ ሻምፒዮና ውድድር ላይ የኢትዮጵያ አትሌቶች ተቀናቃኝ ሆኖ እንደሚሮጥ ታውቋል። የሚያውቁት ሁሉ አትሌቱ አስገራሚ ብቃት እንዳለው ይመሰክሩለታል። በተለያዩ የዓለም አቀፍ መድረኮች ላይ አንጸባራቂ ድሎችን ማምጣት የሚያስችለው ምርጥ ብቃት እንዳለውም ይነገራል። ይህ አትሌት ሂኮ ቶንሳ ይባላል። በዛሬው ዕለት አትሌት ሂኮ ቶኪዮ ጃፓን በሚደረገው የዓለም አትሌቲክስ ሻምፒዮና ላይ በማራቶን አየርላንድን ወክሎ እንደሚሳተፍ የዓለም አትሌቲክስ በይፋ አሳውቋል። ሂኮ ተወልዶ ያደገው ኢትዮጵያ ውስጥ በኦሮሚያ ክልል ሲሆን ወደ አየርላንድ የተሰደደውም በፖለቲካ ምክንያት እንደሆነ የአትሌቱ የግል ማህደር ያሳያል። አትሌት ሂኮ የረጅም ርቀት ሯጭ ነው። አሁን ላይ በዓለም አቀፍ መድረክ ኢትዮጵያን የሚወክሉ አትሌቶች ጋራ ጥሩ ወዳጅነት እንዳለው ይነገራል። ወደ ስደት ሳይወጣም በፊት ጓደኞቹ የነበሩት አትሌቶች ዛሬም ወዳጅነታቸው አልተቋረጠም። አትሌት ሂኮ የተሰደደበት ዋነኛ ምክንያት በፈረንጆቹ 2016 ኢትዮጵያ ውስጥ በተለይ ኦሮሚያ ውስጥ ከነበረው ተቃውሞ ጋር የተገናኘ ነው። አትሌቱ በዚህ ጊዜ የታሰረ ሲሆን በተለይ የቅርብ ጓደኛው በተቃውሞ መገደሉን ተከትሎ የሱም ሕይወት አደጋ ላይ እንደሆነ በመገንዘቡ ነው ወደ ስደት የወጣው። ከዓመታት በኋላም የአየርላንድ ዜግነት በማግኘቱ በአትሌቲክስ ዘርፍ አየርላንድን እንዲወክል በይፋ ታጭቷል። አትሌት ሂኮ ከዚህ ቀደም በታላላቅ ዓለም አቀፍ ውድድሮች ላይ ባይሳተፍም አየርላንድና በአንዳንድ የአውሮፓ ሀገራት ላይ በተደረጉ የአትሌቲክስ ውድድሮች ላይ አየርላንድን ወክሎ ተሳትፏል። በሸኘነው በ2024 ብቻ ሂኮ ከባድ ተጋድሎ በማድረግ በአንድ ዓመት ውስጥ የማራቶንና የግማሽ ማራቶን የአየርላንድ ብሔራዊ ሪከርድ መስበር ችሏል። አትሌት ሂኮ ወደ አዲስ አበባ በየጊዜው እየተመላለሰ ከኢትዮጵያ አትሌቶች ጋር ልምምድ የሚሰራ ሲሆን በታዋቂው አሰልጣኝ ገመዶ ደደፎና ከሊል አማን ስርም እንደሚሰለጥንም ታውቋል። ታዲያ አትሌት ሂኮ ከኦሎምፒክ የወርቅ ሜዳሊያ አሸናፊ ከሆነው ከታምራት ቶላ ጋር አብሮ እየሰለጠነ ሲሆን በቀጣይ መስከረም መጀመሪያ በሚካሄደው የቶኪዮ የዓለም አትሌቲክስ ሻምፒዮና ላይ ታምራትን ጨምሮ የሌሎች የኢትዮጵያ አትሌቶች ቀንደኛ ተፎካካሪ እንደሚሆንም ይጠበቃል። ውድ የዛሬ ሚዲያ ቤተሰቦች፣ አትሌት ሂኮ ሌሎች የኢትዮጵያ የማራቶን አትሌቶች በሚያሰለጥኑ ገመዱ ደደፎና ከሊላማን መሰልጠኑ ምናልባት የጥቅም ግጭት ያስነሳ ይሆን? በጉዳዩ ላይ ምን አስተያየት አላችሁ? እስኪ ሀሳባችሁን አጋሩን። እንዲሁም የአትሌቶች በየጊዜው ዜግነት እየቀየሩ ውጤታማ መሆናቸው እያሳዩን ነው። ለዚህ ጥሩ ማሳያ ለኔዘርላንድ የምትሮጠው አትሌት ስቲፈን ሀሰን አንዷ ነች። ቀጣዩ ደግሞ አትሌት ሂኮ ይሆን? የኢትዮጵያ ቀንደኛ ተፎካካሪ ሆኖ በሌላ ሀገር ማሊያ ብቅ የሚለው? ሁሉም ግን ጊዜው ሲደርስ የምናየው ይሆናል።
በሌላ መረጃ ደግሞ ሶስተኛ ቀኑን የያዘው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በተለያዩ የፍጻሜ ውድድሮች ዛሬም ቀጥሎ ውሏል። በዛሬው ዕለት ሶስተኛ ቀኑን የያዘው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በተለያዩ የፍጻሜና የማጣሪያ ውድድሮች በታላቅ ድምቀት በኢትዮጵያ ስፖርት አካዳሚ ቀጥሎ ውሏል። በዚህ መሰረት ዛሬ ከተከናወኑ የፍጻሜ ውድድሮች መካከል በ110 ሜትር መሰናክል የወንዶች ውድድር ላይ ጌታሁን ታደሰ ሸገር ሲቲን ወክሎ በመሳተፉ አንደኛ ሆኖ አጠናቋል። ስንታየው የሚሻ መቻልን ወክሎ ሁለተኛ ሲወጣ፣ አማኑኤል ኃይሉ ደግሞ ኢትዮጵያ ኤሌክትሪክን በመወከል ሶስተኛ ደረጃን ይዟል። በ100 ሜትር መሰናክል ሴቶች እመቤት ተከተል ኢትዮጵያ ንግድ ባንክን በመወከል አንደኛ ስትወጣ፣ ትዕግስት አያና ኢትዮጵያ ንግድ ባንክን በመወከል ሁለተኛ፣ ምስጋና በቀለ ኢትዮጵያ ንግድ እንዲሁም በመወከል ሶስተኛ ደረጃን ይዛ አጠናቃለች። እንዲሁም ደግሞ ዲስከስ ውርወራ ደግሞ በወንዶች ቴዎድሮስ ቦጋለ መቻልን በመወከል አንደኛ ሲወጣ፣ ገበየሁ ገብረ ኢየሱስ ኢትዮጵያ ንግድ ባንክ፣ ደሱ ወልደ ሰንበት ደግሞ እንዲሁም ኢትዮጵያ ንግድ ባንክ አንድ ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። በ3000 ሜትር መሰናክል የወንዶች ሳሙኤል ፍሬው ሲዳማ ቡናን በመወከል አንደኛ ሲወጣ፣ ሚልኬሳ ፍቃዱ ኢትዮጵያን ኤሌክትሪክ፣ ደመላሽ ግርማ ደግሞ ሸገር ሲቲን በመወከል ሁለተኛና ሶስተኛ ይዘው አጠናቁ። የኢትዮጵያ አትሌቲክስ ሻምፒዮና ነገም ይቀጥላል። እኛም በዚህ ጉዳይ ላይ አዳዲስ መረጃዎች ሲወጡ የምናገራችሁ ይሆናል። በሌላ መረጃ ደግሞ ጋሪ ኔቪል እና ቤካም ክለብ ሊገዙ መሆኑ ታውቋል። የቀድሞ የማንቸስተር ዩናይትድ ተጫዋቾች ጋሪ ኔቪል እና ዴቪድ ቤካም በጋራ በመሆን ክለብ ሊገዙ መሆኑ ተገልጿል። ሁለቱም የቀድሞ ተጫዋቾች በእንግሊዝ ሁለተኛ ሊግ የሚወዳደረውን ሳልፎርድ ሲቲ ለመግዛት መቃረባቸውን ዘ አትሌቲክ ዘግቧል። ጋሪ ኔቪል እና ዴቪድ ቤካም የክለቡን ድርሻ ከ15 እስከ 20 ሚሊዮን ዩሮ በሚደርስ ሂሳብ እንደሚገዙ ነው የታወቀው። የቀድሞ ተጫዋቾቹ መቀመጫው ማንቸስተር የሆነውን ሳልፎርድ ሲቲ በቀጣይ 5 ዓመታት ለሻምፒዮንሺፕ ለማብቃት ማለማቸውም ተነግሯል። በሌላ እግር ኳሳዊ መረጃ ደግሞ የቀያዩ ሰይጣኖች አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ለማቆየት ሁሉንም እንደሚያደርግ ገልጿል። ብሩኖ ፈርናንዴዝ የቡድን መሪ ነው ያሉት ሩበን አሞሪም እሱ በክለቡ እንዲቆይ ሁሉንም እናደርጋለን ብለዋል። አክለውም ብሩኖ ፈርናንዴዝ ለማስፈረም ከፍተኛ ፍላጎት መኖሩ እንዳላስገረማቸውም ገልጿል። በሌላ መረጃ ደግሞ የሰማያዊዎቹ ዋና አሰልጣኝ ኢንዞ ማሬስካ ቡድናቸው የኮንፈረንስ ሊግ ዋንጫን በማሸነፍ እንደሚመለሱ አስታውቋል። በዚህ ዓመት የኮንፈረንስ ሊግ ዋንጫን ማሸነፍ ቼልሲ በድጋሚ እንደሚመለስና ወደ ታላቅነቱም ዳግም እንደሚመጣ ማሬስካ ተናግሯል። ቼልሲ ከዚህ በፊት ያላሸነፈው ብቸኛ ዋንጫ ኮንፈረንስ ሊግ ነው። ዋንጫውን የምናሸነፍ ከሆነ ሁሉንም የአውሮፓ ዋንጫዎች ያሸነፍ ነው የመጀመሪያ ክለብ እንሆናለን ሲሉ ኤንዞ ማሬስካ ተናግሯል። በሌላ ጨዋታ ደግሞ በዩሮፓ ሊግ ግማሽ ፍጻሜ የመልስ ጨዋታ ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ ጋራ ዛሬ ምሽት 4 ሰዓት ላይ ጨዋታቸውን ያካሂዳሉ። ባለፈው ሳምንት ሳን ማሜስ ላይ ያልተጠበቀ 3-0 ድል የተቀዳጀው ማንቸስተር ዩናይትድ ለቀላሉ ፍጻሜ ሊደርስ እንደሚችል ብዙ ተንታኞች እየገለጹ ናቸው። የስፔኑ ክለብ የሜዳውን ጨዋታ በሰፊ የግብ ልዩነት መሸነፉ የዛሬው ጨዋታ ተጠባቂነቱን ቀንሶታል። ቢልባኦን ተስፋ ያስቆረጠው ደግሞ የሶስቱ ኮከብ ተጫዋቾቻቸው መጎዳት ነው። ዛሬ የወጡ መረጃዎች እንዳረጋገጡት ያለፈውን ጨዋታ በጉዳት ያልተጫወተው የቡድኑ ከፍተኛ ጎል አግቢ ኦይሃን ሳንሴት በድጋሚ ከዛሬም ጨዋታ ውጭ ሆኗል። ሳንሴት በውድድሩ ዓመቱ 17 ግቦችን ማስቆጠር የቻለ ቁልፍ ተጫዋች ነው። በመጀመሪያ ጨዋታ በቋሚነት የጀመሩት ወንድማማቾቹ ኢናኮ ዊሊያምስ እና ኒኮ ዊሊያምስ በጡንቻ ብሽሽት ጉዳይ ወደ ማንቸስተር ከተጓዘው የ24ቱ የተጫዋቾች ስብስብ ውጭ መሆናቸውም ተረጋግጧል። በኦልትራፎርድ እንደሚገጥሙ ታውቋል። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።